ብዙ ሀገራት ይሄ እድል ይሰጣቸዋል። የኢትዮጵያ ግን የሚለይበት ሁለት ነገር ነበረ። አንደኛ የዓለም አቀፍ የስነ ፈለክ ህብረት 100ኛ ዓመቱን በሚያከብርበት ጊዜ ነበር። ታሪካዊ ጊዜ ነው። ሁለተኛ ደግሞ ኮከቡም ኤክሶፕላኔቱም የተገኙት በአንድሮሜዳ ህብረ ኮከብ ነበረ። አንድሮሜዳ ህብረ ኮከብ ደግሞ እኛ ወርላንላት የኢትዮጵያ ታሪክ የመዘገባት ታላቅ ልዕልት ናት። የዛሬ 4000 ዓመት ከአክናው ሳባና ከነክህቲ ካልንሶ በመቀጠል 19 ዓመት ኢትዮጵያን የመራች በታሪከ ነገስታችን ላይ ስሟ በክብር የሰፈረው ካሲዮፒያ እናቷ አንድሮሜዳ ልጅ ናት። ሴፈስ አባት ነው። መስከረም ላይ ኢትዮጵያ አዲስ ዓመት ላይ ወጥተው የሚያዩዋቸው የተለያዩ ቅርጽ የሚሰሩ ከዋክብት ነበሩ። ካሲዮፒያም የራሷን አይታለች፣ ሴፈስም አይቷል፣ አንድሮሜዳም ተመልክታለች እና በስማቸው አስጠርተዋል። ለዚህ ነው ደጋግም ሉሲያን ዘ ኢትዮጵያንስ ዌር ዘ ፈርስት ቱ ኢንቨንት ዘ ሳይንስ ኦፍ ስታርስ የስነ ከዋክብትን ሳይንስ የጀመሩ ለፕላኔቶች ስያሜ የሰጡ የመጀመሪያዎቹ ህዝቦች ናቸው የሚለው እና ደግሞ ያዩትም የኢትዮጵያ አዲስ ዓመት መስከረም ላይ ነበረ። በስማቸው ለመጀመሪያ ጊዜ ማስጠራት የጀመሩ ኢትዮጵያውያን ናቸው። በኋላ እንግዲህ እነ ፕቶሎሚ ሲመዘግቡ ወደ 44 የሚጠጉትን ኢትዮጵያን በክብር ሶስቱንም ንጉሳውያን ቤተሰቦች መዘገቡ። የዓለም አቀፍ የስነ ፈለክ ህብረትም ከመዘገባቸው 88 ቅርጽ የሚሰሩ ህብራተ ከዋክብት ውስጥ ሶስቱ እንደ ሀገር ለኢትዮጵያ ብቻ ነው የተሰጠው። በሀገር ደረጃ የተጠቀሰች ኢትዮጵያ ብቻ ናት። ስለዚህ አይኤዩ አንድሮሜዳ ፕሪንስ ኦፍ ኢትዮጵያ ልዕልተ ኢትዮጵያ ብሎ የመዘገበ ተቋም ነው። ጥንትም ተመዝግባለች። አይኤዩ ብቻ አይደለም የመዘገበው። የዛሬ ስንት ሺህ ዓመት በፊት ጀምራ የተመዘገበች ሁለተኛው ክፍለ ዘመን ላይ ፕቶሎሚ ሁሉ የመዘገቧት በመሆኗ የዘርፉ እንቅስቃሴ ትላንትን ከዛሬ ዛሬን ከነገ የሚያስተሳሰር ስራ ነው በሶስቱም ተቋማት የተሰራው። ስለዚህ ይህን እድል እንደ ሀገር ነበር የሰጠን። እንግዲህ መልካም ዜና ብዙ አይነገርለትም እንጂ በዘርፉ ውስጥ ያሉ ሰዎች ተሰበሰብን። እኛ ሁለታችን ብቻ አይደለም፣ ከኢትዮጵያ ስፔስ ሳይንስ ሶሳይቲ፣ ከኢትዮጵያ ስፔስ ሳይንስ ኤንድ ቴክኖሎጂ ተቋምም የዘርፉ ምሁራን ተሰበሰብን። እኛም እናደርግ የነበረው ኮከቡና ኤክሶፕላኔቱ መጠነቁሳቸው ምን እንደያዙ ማስረዳት ነበረ። ስያሜውን እድል የሚሰጠው ግን ለህዝቡ ስለነበረ 10 ስሞች ነው የተመረጡት ከተለያዩ ተቋማት። አስታውሳለሁ እኔም ደብዳቤ ያደረስኩበት ተቋም ነበረ። ዶክተር ጌትነት ሁላችንም ትልቅ የመንግስት ተቋማት፣ የባህል ተቋማት፣ የሃይማኖት ተቋማት ጭምር ሰጥተናል እና ትልቅ እድል ነው ኢትዮጵያ ያገኘችው። በእነ አንድሮሜዳ፣ በእነ ካሲዮፒያ፣ በእነ ሴፌዎስ ዘመን ህብራተ ከዋክብት ላይ ስሟ ከተመዘገበ አሁን ባለንበት ክፍለ ዘመን ደግሞ ይሄ አዲስ እድል ስለመጣ የሚል ነበረ። በኋላ 10 ስሞች ነው እስከማስታውሰው ተመረጡ። ከ10ሩ ደግሞ አይኤዩ መምረጥ ያለበትን የራሱ መስፈርት ስለነበረው ኮከቡን ቡና አለው። ቡና የኢትዮጵያ መገኛ ስለሆነ አንድ ያሰፈር ነው። በጣም መጠራት አለበት። ኮፊ ከኢትዮጵያ ነው መገኛው ከተባለ ቢያንስ ኮከብ ላይ መስፈር አለበት ነው። ሁለተኛው ኤክሶፕላኔቱ ደግሞ አቦል የመጀመሪያው ሲቀዳ አቦል ነው እና ኮከቡን ቡና ኤክሶፕላኔቱ አቦል ብሎ ጸድቆ እዚህ ውስጥ ለተሳተፍን ባለሙያዎች በሙሉ የእውቅና እና የሽልማት ሰርቲፊኬት ልኳል ዓለም አቀፍ የስነ ፈለክ ህብረት። ስለዚህ ሀገራችን ኢትዮጵያ እኛ ባለንበት ዘመን ማንኛውም ሳይንቲስት ተነስቶ ይሄንን HD 16-17-5 የሚባለውን ኮከብ ያጠና ቡና ብሎ ነው ማጥናት ያለበት። ኤክሶፕላኔቱን ደግሞ አቦል ብሎ ያጠናል። ስለዚህ እንደውም እኔ እቀልዳለሁ፣ ቡና እኮ መክፈል አልነበረብንም። በዚህ ውስጥ የተሳተፍን በነፃ ነበር መጠጣት። ፍሪ ካርድ ኖሮን መላለውና ደስ ይለኛል። አሁን ይሄን ሳስብ ቁጭ ብዬ ያን ሰርቲፊኬት ቤቴ ስመለከተው የተለያዩ አስትሮኖሚ እንደዚህ ሽልማቶች አሉ፣ ግን ይሄኛውን ሳየው በጣም እደሰታለሁ። ሀገሬ ኢትዮጵያ እኔ ባለሁበት ዘመን እኔም በተሳተፍኩበት ኩነት ኮከብ ላይና ኤክሶፕላኔት ላይ ቡናና አቦል የሚል ኢትዮጵያዊ ስያሜ በመሰየሙ ሁሌ ያን ነገር ሳስበው በእውነት ሰውነቴ በደስታ ይመላል። ያልተጻፈ ነገር የለም ማለት እችላለሁ። ምክንያቱም የዘርፉ ባለሙያዎች ነን የጻፍነው። የጥንቱንም ስነ ፈለክ አውቀናል፣ ዓለሙንም ያለውን ደርሰንበታልና ሁለቱም የተዋሃደበት ነው እና ስለ ገና ጀንበር ደጋግመን ተናግረናል። እኔም ዶክተር ጌትነት ፈለቀ ለብዙ ጊዜ በመጽሐፍም ጽፈናል። በተለይ ደግሞ የዓመቱ 4 ቀኖች አሉ።
በጣም ትልልቅ ቀኖች ምንላቸው ቀኑም ሌሊቱም እኩል በሚሆንበት መስከረምና መጋቢት ላይ የዓመቱ አጭር ቀን በሚሆንበት ታህሳስና ረጅም ቀን በሚሆንበት ሰኔ ላይ እነዚህ ሁለት ቀናት በተለይ ብዙ ነገሮች ተከናውነዋል። የዛሬ ከ4 ዓመት በፊት 2013 ላይ ጁፒተርና ሳተርን በፖይንት 1 ዲግሪ ግጥጥሞሽ ኮንጃንክሽን አድርገው ነበር። ያን ጊዜ እንግዲህ እስከማሳስታውስ የሰኔ 14 የነበረው የላስታ ላሊበላ የነበረው ግርዶሽ ባለፈ በአመቱ ነበርና በባላገሩ ቴሌቪዥን የቀጥታ ስርጭት ነበረ። ያን የአመቱ አጭር ቀን በሚባልበት ጊዜ ሰፋ አድርገን ነበር የሰራነው። አንደኛ ስለ ጁፒተርና ሳተርን ግጥጥሞሽ የሚያስረዱት መልእክት በጣም ሰፊ ነገሮች ይቀርቡ ነበር። እኔም ሰዎች ያንን ነገር ክስተት እንዲከታተሉ እኛም ደግሞ ላይቭ ስትሪም ስለምናደርግ በዛን ዕለት ሰዎች አብረውን ይሄን ክስተት እንዲያዩ 12 እኮ የዓመቱ አጭር ቀን ነው። ሁሌም የዓመቱ አጭር ቀን ነው። እስቲ እሱን በዝርዝር አነሳዋለሁ። ቅድም ዶክተር በስፋት ያነሳው ጉዳይ ይሄ ነው። እኛ ጋር እንዴት እንደሚመራ እንዴት እንደሚታሰብ የኢትዮጵያውን ጉዳይ በትንሹ በተወሰነ መልኩ አነሳልሃለሁ። ብቻ የሚዲያውን ያለውን ነገር ለመናገር ነው። የዛሬ 4 ዓመት የተሰራ ችግሩ ጁፒተርና ሳተርን በፖይንት 1 ዲግሪ ግጥጥሞሽ ያደርጋሉ የሚለውንም ጭምር የዛሬ 2013 ዓመት የሰራነውንም በመልቀቃቸው ብዙ ቴክስቶች ደረሱኝ። የት ነው የምታሳዩት? የት እንምጣ? የት ቦታ ነው? ቢያንስ የገና ጀንበር እያሉ የዓመቱ አጭር ቀን መኖሩን ቢያንስ አውቀዋል። አሁን ካለ ነው በተሻለ። ስለ ገና ጀንበር ትምህርት ራሱን ችሎ አለው። በዚህ በጥንታዊ የኢትዮጵያ አስትሮኖሚ ትምህርት እንግዲህ የተማርኩም ነኝ የዛ መምህርም ነኝ። ስለዚህ እንደ አዋቂ ነው ልናገር የምችለው። ይህ ትምህርት ካሉት በጣም ዘርፈ ብዙ ጥናቶች አንዱ ነው። አንድሮሜዳ ላይ አካተነዋል። ስፍረ ሰዓት የሚባል ትምህርት አለ በኢትዮጵያ የሥነ ከዋክብት ጥናት ትምህርታችን። እና ስፍረ ሰዓት ምን ማለት ነው ሲባል ሰዓት ነው የምናውቀው ነው። ስፍር ማለት ሰፊሮት በዕብራይስጥም ሰፊሮት ይባላል። ስፍር ማለት መለካት፣ መመጠን፣ መቁጠር፣ መመደብ ማለት ነው። ይህ አውቶማቲክ ሰዓት ከመምጣቱ አስቀድሞ ኢትዮጵያውያን ሰዓት ይቆጥሩ ነበር አይደል? ካልኩሌተር ሳይኖር ሂሳብ በእጃችን እንደምናሰላበት እንደነበረ ጊዜ ሁሉ ሰዓትን የሚመጥኑበት፣ የሚሰፍሩበት፣ የሚያውቁበት፣ የሚረዱበት ትምህርት አለ። ያን ትምህርት ተማሪው የግድ ሊማር ይገባል። ሞደርን ሰዓትን ቢኖር ባይኖር ምንድነው ፀሐይ በየወራቱ የምትወጣበት ቅድም ዶክተር እንደጠቀሰው አለ፣ ዲግሪዎች አሏት። ስለዚህ ከመስከረም እስከ መጨረሻው ነሐሴ ድረስ ያሉትን ወሮች በደንብ አድርገው ይከታተሉ ነበር። እንደ ኢትዮጵያ ሆነው ነው። እንደ ዓለሙ ሌላ ነው፣ እንደ ኢትዮጵያ ነው የምናገረው። ያ ትምህርት ስፍረ ሰዓት ይባላል። ለምሳሌ ፀሐይ ጠዋት ስትወጣ አንድ ሰው ይቆማል። ጥላው በጣም ረዥም ነው የጠዋት ፀሐይ በምስራቅ ስትወጣ። በኋላ ጥላው ያጠረ ይመጣና 6 ሰዓት ላይ አናቱ ትክክል ላይ ስትሆን ጥላው ያጥራል። ከዛ ደግሞ እየረዘመ እየተዘረጋ ሰርክ ላይ ረዥም ይሆናል። ወደ 7 ጫማ ሊሆን ይችላል። ስለዚህ ሰውየው ይቆማል። ጭንቅላቱ የቆመበት ቦታ አለ። ከዛ በእግሩ ይለካል። በራሱ እግር ነው የሚለካው፣ በጫማ ይለካል። ስለዚህ ሰዓቱን ያውቀዋል ማለት ነው። ስንት ሰዓት ነው? ስለዚህ አንድ ሰዓት ላይ ያለውን የልኬት አንድ ተማሪ ሰንጠረዥ ይሰራል። በቃ ሲመረቅ ለምሳሌ ድጓ የሚማር ሰው ድጓ ጽፎ ነው የሚመረቀው አይደል? እንደ ቴሲስ በለው ዲሰርቴሽን። ይሄም ደግሞ ሰንጠረዥ ይሰራል ተማሪ። እኔ መምህር ያስተማሩ ሰንጠረዥ ይሰሩ ነበር እስከማስታውሰው ድረስ የመስከረምን፣ የጥቅምትን፣ የህዳርን እስከ ነሐሴ ያለው። ስለዚህ አንደኛው ልክ ጠዋት ላይ ጎህ ሲቀድ ያለው እንግዲህ ፀሐይ መውጣት በምስራቅ አድማስ ትጀምራለች። አብይ ነግ ይባላል። 1 ሰዓት ማለት ነው። አብይ ነግ 1 ሰዓት ላይ ያለው ጥላ ይለካል። ትንሽ ረዘም ያለ ነው። ንዑስ ነግ ማለት 2 ሰዓት ማለት ነው። አብይ ሰለስት 3 ሰዓት ያለው ጥላ ይለካል። ማዕከላዊ ሰለስት 4 ሰዓት ማለት ነው። ንዑስ ሰለስት 5 ሰዓት ነው። አብይ ቀትር ማለት ልክ 6 ሰዓት ነው። ማዕከላዊ ቀትር 7 ሰዓት ያለው ጥላ ይለካል። ንዑስ ቀትር 8 ሰዓት ያለው ጥላ ይለካል። አብይ ሰዓት የሚሉት ተሰዓት የሚሉት 9 ሰዓት ላይ ነው። ማዕከላዊ ሰዓት 10 ሰዓት፣ ንዑስ ሰዓት 11 ሰዓት፣ 12 ሰዓት ሰርክ የመጨረሻው ይደመደማል። ስለዚህ ወራቱ ላይ ሰንጠረዥ ሲሰራ ተለይተው የሚሰሩ አሉ። አንደኛው የታህሳስ ነው፣ የዓመቱ አጭር ቀን ነው። ሁለተኛው ሰኔ ነው። ታህሳስ ለባህቲቱ፣ ሰኔ ለባህቲቱ ይባላል።
አሜሃ ያጽር ሰዓተ መዓልት ወይ በዚህ ስፍረ ሰዓት ዘሌሊት ይባላል። የሌሊቱ ረዘም ይላል፣ የመዓልቱ ያጥራል። የገና ጀንበር ማለት ነው። የሰኔም ደግሞ አሜሃ ይነው መዓልት ይላል፣ ረቀኑ ይረዝማል። ወይ ያጽር ሌሊት፣ ሌሊቱ ያጥራል። ከዛ በኋላ ያሉት ግን አንድ ላይ ሆነው ይሰራሉ። ለምሳሌ ህዳርና ጥር ተመሳሳይ ነው ጥላቸው፣ ሰዓቱ ማቆጣጠሩ። ጥቅምትና የካቲት ደግሞ አንድ ላይ ሆነው ይሰራሉ ሰንጠረዣቸው። ቀንና ሌሊት እኩል የሚሆንበት መስከረምና መጋቢት እኩል ሰንጠረዥ ይሰራላቸዋል። ማታው ነሐሴና ሚያዝያ፣ ሐምሌና ግንቦት ይሰራሉ። ስለዚህ ቀላል ትምህርት አይደለም። እያንዳንዱ ሰዓት መስከረም ላይ፣ ጥቅምት ላይ እስከ ነሐሴ ያለው አሁን የጠቀስኳቸው አንድ ሊቅ ሰንጠረዥ ሰርቶ ነው የሚማረው።